ልቤ ውስጥ አንድ ሴት አለች እና በእሷ ምክንያት ራሴን እየሆንኩ አይደለም። ታዲያ ቆይ ሁሉ ነገር ትተህ ለምን ልብህ የሚልን አትከተልም? ቢሆንማ ደስ ይለኝ ነበር፣ ግን ደግሞ አሁን ያንን ማድረግ አልችልም። ሴትዮ እንቡርንቡር አትበይ። የኔም ቡርንቡር ማለት ከገረመሽ አሁን አምነን ይሰማና አንቺም ቡርንቡር ያሰኝሻል። ትንሽ ከምግብ ጋር ያለን ትስስር ትንሽ ይለያል። ትንሽ ብቻ ቶኒክ። እኔ እንኳን ለመጀመሪያ ጊዜ ሳበያ ያየሁሽ እዚህ ብቻ ነው። አዎ ቅድም እየበላው ነበር። አሁን እኮ ወረቀቶቹን ሳመጣ አልመች ብሎኝ ይዞ አስቀምጫለሁ። ቆይ ነርሷን ልጥራልህ። አንቺ እኮ ነሽ ሐኪም ሰላም እኮ ነሽ። ተው እንደዛ ትል። ሜርሲ ብለሽ ደግሞ ክፍሌ መምጣት ጀመርሽ? አረ ግቢ ውስጥ እኮ ነሽ። ልጃችን ደህና ነው? አንተ ሰውዬ ልታሳብደኝ ነው እንዴ? ልጇን ታጣለች ወይስ ይተርፍላት ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አምነን አልተቻለም። ቤሌን እየረበሸችው ሀሳቡን እስከ መቆጣጠር ድረስ ገብታለታለች። ምንም ማድረግ አይቻልም። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ምድርና አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አመላችሁ ይሆናል። ድር በትላንትናው ክፍል ሌላ ሌቭል ነበር ያሳዩ፣ ሌላ ታሪክ ማለት ነው። ሌላ ገና ስንት አለ ማለት ነው። በዚያ አካሄድ ስንቱ አለ ጋይስ። እረበለው ትለያላችሁ። የምሬ ነው ትለያላችሁ። ቢሮ ምናምን ሌላ ሌቭል በቃ አምነን የነበረበት ቢሮ ሰራተኞቹ ምናምን በቃ ያበደ ደግሞ ከሰራተኞች መካከል የሆነ የሚያስቅ ባህሪ ያለው ሰራተኛ አለ። ያም አለ ምግብ ወዳጇ አለች። ብቻ በጣም ያምር ነበረ። እዛ ድርጅት ውስጥ ደግሞ ሌላ ችግር የሚፈጥርም አንድ አካል አለ። ብዙ ነገሮች ተፈጥሮ ነበር በትላንትናው ክፍል። ብዙ አዳዲስ ነገሮችን አይተን ነበር። ያው ከዚህ በፊትም ተናግሬያለሁ። ከዚህ በፊት የምታውቋቸው እንዲሁም አዳዲስ ሰዎች እዚህ ድራማ ላይ ይመጣሉ፣ በቅርቡ ጠብቁ ብያችሁ ነበረ። ይኸው በቃላችን መሰረት እንግዲህ አዳዲስ ሰዎችን እያያችሁ ትገኛላችሁ። ወዳችሁታል ወይስ እንዴት ነው? የሜርሲ ተንኮል ቀጥሏል። ወይዘሮ ዛሃራን ለመሾት ፈልጋ ይሁን ለማሳመን ፈልጋ ይሁን አልገባንም፣ ግን የሰጠችው ነገር ነበረ። ያው ጄሪ ስትንቀለቀል መታ ወሰደችው። ልጇን የሚያሳጣት ይመስለኛል እንጂ እሷ ምንም ትሆናለች የሚል ሀሳብ የለኝም። ማለት ጄሪ ምንም አትሆንም፣ ነገር ግን ልጇ ይወርዳል የሚል ሀሳብ አለኝ። እኔ ይወርዳል ነው የሚባለው ወይስ ይጨነግፋል ነው የሚባለው? ብቻ እንደዚህ አይነት ነገር እንደሚፈጠር እርግጠኛ ሁኜ ነው የምነግራችሁ። ይሄ ነገር ደግሞ ወደዳችሁም ጠላችሁም ለአምነን ሁኔታው ለእኔ ተመቸኝ እያለ ጉዞውን ወደፊት ያደርጋል ማለት ነው። ማለትም ከቤሌን ጋር ነገሮችን ለማስተካከል ይሞክራል። ያን ማድረጉ ደግሞ ለቤሌን መጥፎ ጊዜዎች እንዲመጡባት ያደርጋል ማለት ነው። ምክንያቱም ጄሪም ዝም አትልም፣ ሌላውም አካል ዝም አይልም። ለምሳሌ ጓደኛው የአምነን ጓደኛው ይፈልጋታል ቤሌን። ስለዚህ በአጭሩ ይሳካላቸዋል ማለት አይደለም። ፈተና ወደ ልጅቷም እንዲመጣ በር እየከፈቱ ነው ማለት ነው። እንዳልኳችሁ የጄሪ ልጅ ከወረደ አምነንና ጄሪ መካከል ምንም የተለየ ነገር ሊኖር አይችልም። ልጅ ነበር የያዘው፣ ነፃ ይወጣል ማለት ነው። ሰውየው እንግዲህ በአንዱ ጉዳት አንዱ ነፃ ሲወጣ፣ በአንዱ እንትን ሲል፣ አንዱ ሲጎዳ አንዱ ሲጠቀም፣ ህይወት እንደዚህ ነች። እውነት ለመናገር እንደዚህ ነች። አብዛኞቻችን በማጣት ውስጥ ነው። እኛ በማጣታችን ደግሞ ደስተኛ የሚሆኑ ሰዎች አሉ። ምክንያቱም በእኛ ተቃራኒ ያገኛሉና ነገሮች ሰርክል ናቸው ጋይስ፣ ሰርክል ናቸው። የሆነ ጊዜ ላይ የሆነ ሰው ይኖረዋል፣ የሆነ ጊዜ ላይ የሆነ ሰው ይኖረዋል። ቦታውን ሲለቅ ደግሞ ያ ሰው እያጣ ነው የሚለቀው። ገብቷችኋል? እየጨረሰ ነው የሚለቀው፣ ዙሩን እየጨረሰ ነው የሚሄደው። ሰርክል ነው የሚሄደው ህይወታችንና ተራው የማን እንደሆነ እንግዲህ እናየዋለን። እናንተ የትላንትናው ክፍል እንዴት አገኛችሁት? አሽዌና ነበር ተመችቷችሁ ነበር ወይስ በምን መልኩ አያችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በትላንትናው ክፍል ሶሊያ ውዴ ብትመጣ አሪፍ ነበረ። ምክንያቱም ጎሽም ስለመጣ ጎሽሜና ሶሊያን አንድ ላይ ማየት ነበረብን። ወይ ሲጨቃጨቁ ወይ ደግሞ ተደብቆ የሆነ ነገር ሲያረጉ ምናምን ብናይ በጣም ያበደ ይሆን ነበር። ግን አልሆነም።
በቀጣዩ ክፍል ወይም ሰኞ 8 ሰዓት ላይ ጠብቁን። አሪፍ ነገር ታገኛላችሁ። ያው በሳምንት 2 ጊዜ ነበረ 3 ጊዜ እናደረግን ታውቃላችሁ። ሰኞ ይለቀቃል፣ ማክሰኞ ጃምፕ፣ ሮብ ይለቀቃል፣ ሐሙስ ጃምፕ፣ አርብ ይለቀቃል ማለት ነው። ከዛ ውጭ ያሉ ቀኖች ላይ ደግሞ እኔን ታገኛላችሁ። በጣም ነው መወዳችሁ። ዋይንካችሁ ሁሉ ዛልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ሌታችሁ ይሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። እንሂድ በጫካ አያጅቦ ሳይመጣ ጃጅቦ አለው የነ አማማማማም ምናምን። አይ እውነት ለመናገር በትላንትናው ክፍል እኔ ቅር ብሎኛል። በትላንትናው ክፍል ቅር ብሎኛል። ከምሬ ነው የምላችሁ። ለምን ቅር እንዳለ ልንገራችሁ። ይህ መጀመሪያው አምነንን ለምንድን ነው ባለፈው ስታገኘው የጫረችው? አሁን ደግሞ ሜርሲን ለምንድን ነው ያልጫረችው? ትልቅ ጥያቄ ሆኖብኛል። እንደነዚህ አይነት ሰዎች ምን አለ መሰላችሁ ጋይስ፣ የሆነ ቂም ያዛችሁበት ሰው ወይም የምጠሉት ሰው ከነበረ የሆነ ሰው እንደዚህ አይነት ኬዝ ውስጥ ስትገቡ ወይም ደግሞ ወይዘሮ ሞርዚና የገባችበት አይነት ኬዝ ህመም አለ አይደል? እንደዚህ አይነት ህመም ውስጥ ስትገቡ ለዛ ሰው ያላችሁ ነገር አይቀየርም። ኦኬ፣ ለዛ ሰው ያላችሁ ፊሊንግ አይቀየርም። በቃ በምንም ሁኔታ ሊቀየር አይችልም። እና እሷንም ጫር ማድረግ ነበረባት እንደኔ ሀሳብ። ገብቷችኋል? ለዚህ ሰውዬ ያልተመለሰች ለምን ለዚህ? ወይስ ደግሞ ሞርዚና አምነንን ጭራሽ ማጥፋት ትፈልጋለች? ምንድን ነው አላማዋ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድር ሪቭ እናደርጋለን። በቀጣይ ክፍል ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል እኔ እንደሆነቱ ቅዝቅዝ ያለ ክፍል ነበረ። በእርግጥ አዝናኝ ነበረ። ሞርዚና ያደረገችው ነገር ሜርሲ ላይ ትንሽ መቀለዷ ምናምን ጥሩ ነበረ። በእርግጥ ጫር ብታረጋትም ኑሮ ድራማው እንትና ከገባ በኋላ ወደ ሆስፒታል፣ አሁንም በሆስፒታል ጉዞ ነበር የሚኖረን። ትንሽ አሰልቺ ይሆን ነበር አይደለ ጋይስ? እሱ አለመሆኑ ጥሩ ነው፣ ግን ቀጣይ ላይም ቢሆን እችን ሴትዮ መጫር አለባት። የምሬን ላይክ እንደ አምነን ባትጎዳትም የሆነ ጫር ምናምን አድርጋ ብታመልጣት አሪፍ ነበረ። የሆነ ነገር ብቻ መፈጠር አለበት ብዬ አስባለሁ። ይሄ የራሴ ሀሳብ ነው። ኦኬ። ከዛ በዘለላ አምነን በትናንትናው ክፍል ላይክ የመረረው አይነት ይመስል ነበረ። ማለትም ነገሮች የበቁት ይመስል ነበረ። እየተደረጉ ያሉ ነገሮችን እንዳለ የተጠራጠረ ይመስል ነበረ እና አደርስበታለሁ ምናምን እያለ የፎከረም ነበረ። ያው ሲፈን እየጠየቀችው ነበረ። ሲፈን በእርግጥ ግን የሚደርስባቸው አይመስለኝም። ምክንያቱም እንዴት እንደማይደርስባችሁ ልንገራችሁ። አጠገባችሁ ያለን ጠላት ወይም ደግሞ ቤተሰብ ሆኖ ቁጭ ያለን እንደዚህ አይነት ሰው በምን መልኩ ልታገኙ ትችላላችሁ? በምንም እኮ አይገኝም። ሚስጥራችሁን ያውቃል፣ እያንዳንዱ እርምጃችሁን ያውቃል፣ የምታደርጉትን ነገር ያውቃል። እሱን ለማግኘት ከባድ ይሆናል። ቀላል የሚሆን ነገር የለም እና ትንሽ ከበድ ያለ ነገር ይፈጠራል ብዬ አስባለሁ። በትላንትናው ክፍል መጨረሻ አካባቢ ላይ ጄሪ ላይ እንግዲህ ሜርሲ ልትጫወትባት ነው፣ ጨዋታ ልትጀምርባት ነው። የሜርሲ ዓላማ ብዙ ነው። የሜርሲ ዓላማ አይጨበጥም፣ ብዙ ነው። እኔ ምን እንደምትሰራ እንደው ለማየት በጣም ጓጉቻለሁ። ሉሊትን እኮ ነው የሆነች ጋይስ። እንደው ነገረ ስራዋ ሁሉ ሉሊትን ይመስላል። የሆነ በቃ ከሉሊት ጋር አትመሳሰልም ጋይስ። ግን ያው ሉሊትን ታክላለች ማለት ያቻለ ሉሊት ማለት ሉሊት ጋይስ ያበደ እኮ ነው ትወነዋ ሉሊታ። እዚህ ጋር ብታበሳጫችሁ በደቂቃ ልዩነት ውስጥ ደግሞ ፈካ ነው የምታደርጋችሁ። የሐረግ ተከታይ ድራማ ጣም ነች። እዚህ ጋርም ሜርሲ እንደዛው ነች። በቃ ታዝናናናለች፣ ግን የሆነ እንትኗ ጎልቶ ነው ያለው አለ አይደለ? ጥሩ ያልሆነ ጎኗ ጎልቶ ነው ያለው። እንትኗ ላይ ታርጌት ብታደርጉ አሪፍ ነው። ይሄ ጨዋታውን ማሳሳቁን አብሮ ቢሄድ ልክ እንደ ሉሊት ያበደ ይሆናል የሚል ሀሳብ ነው ያለኝ። አቶ አምነን ተሽሎት አይተናል ምናምን። ቤሊንም ቅናቷ ቀጥሏል። ጄሪና አምነን አንድ ላይ ስታይ በቃ ተቀናለች ምናምን። እሱም ምንም የሚያገናኘን ነገር የለም ከጄሪ ጋር፣ የልጁ ጉዳይ ብቻ ነው። ልጁ አንዴ ይወለድ፣ ከዛ በኋላ ነገሮች ከአንቺ ጋር ይሆናል፣ አገባሻለሁ ምናምን እያለ እንግዲህ እየቀጠለ ነው። ቀጥሏል ነገሩ። ይቻላል ወይ ነው የኔ ጥያቄ። አሁንም እንደዚህ ይቻላል ወይ? አሁንም ይሄ የኔ ጥያቄ ነው።
ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጎሽሜ መጥቷል በትናንትናው ክፍል። ኮሜንት ላይ ጠይቄያችሁ ነበር ከዚህ በፊት ጎሽሜ ይመጣል ወይስ አይመጣም? ቢመጣ ይሻላል ወይስ ባይመጣ ይሻላል? ምን ታስባላችሁ? እንዴት ደስ ይላችኋል? እሺ ከመጣስ ምን አይነት ሰው የሚመጣ ይመስላችኋል? ከምታውቁት ወይስ ደግሞ ምን አይነት ገምቱ ሁላ ብያችሁ ነበር ኮሜንት ላይ። በስተመጨረሻ አካባቢ ላይ ጎሽሜ መምጣቱ ግዴታ ነው። ጎሽሜ እንፈልገዋለን ብዬ አንስቼዋለሁ እና በቅርቡ ይመጣል ጎሽሜ። ከምታውቁት በጣም ከምትወዱት ተዋናዮች መካከል ነው ብዬ ማውርቻለሁ። ይኸው ጎሽሜ መቶላችኋል። እኔ በጣም የምታደንቁትና በጣም ጎበዝ ተዋናይ ነው። በሌሎች ተከታታይ ድራማዎች ላይም ታውቁታላችሁ፣ ፊልሞች ላይም በይበልጥ ታዩታላችሁ እና ከች ብሎላችኋል ጎሽሜ የሶሊያ ውዴ ፍቅረኛ ከቻሳ ብሏል። እንግዲህ ምንም ማድረግ አይቻልም። እንዴት ነው አቀባበሉ? ዌልካም በሉታ ኮሜንት ላይ ዌልካም እያላችሁ ጋይስ እንተሳሰቡ። ዌልካም መትሏን ቃል ጻፍ እያደረጋችሁለት። ለማንኛውም ለዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ዛሬ ትንሽ አጥሯል ቪዲዮ ቢኮዝ ኦፍ ታይም እና ስራ በጣም አለብኝ። ላይክ አሁን በዚህን ሰዓት ብቀረጸው ከሌሊቱ 8 ሰዓት ነው። ይሄኛው 4ኛ ቀረጻይ ነው ወይም ደግሞ 4ኛ ፊልም ሪቪው እያደረኩ ነው። ይሄ 4ኛውን ሰው ከዚህ በኋላ ኤዲት ማድረግ አለ ምናምን በቃ ቁጭ ብለን ማደራችን ነው። ሶ አጠራ አድርጌ የቻልኩትን ያህል ልግፋው። ሌላ ስራም ስላለ ስለተደራረበብኝ ነው። ደግሞ ትንሽ ወጣ ብዬ ነበር። ያው ትንሽ ቆንጆ አልሆንኩባችሁ ምናምን ፀጉሬ ምናምን ከርከም ልበል ብዬ ነው። በወር አንዴም ቢሆን እንውጣ ብለን እዛም ወጣ ስንል ሰዓቷ ትሮጣለች ምናምን በቃ አልሆን አለ ነው። እኔ ስቀልድ ነው ጋይዝ። እሺ ለማንኛውም በጣም ወዳችኋለሁ። ፒስ። ድር በትላንትናው ክፍል በጣም ገራሚ አይነት ክፍል ነበረ። አስደናቂም አይነት ክፍል ነበረ። አምነን በቃ ገባችለት። ሞርዚና ምንም ማድረግ አይቻልም። እንግዲህ ገባችለት፣ አስተኛችው። የሆነ ደስ ይል ነበር። በቃ ማለት ገርጂ ነበረ ቀረጻው። ሆስፒታሉ በጣም ሌክጀሪ ነው፣ ታውቁታላችሁ ብዬ አስባለሁ። ሁሉ ነገር በቃ ያበደ ነው። እዚህ ድራማ ላይ ያለው ነገር እንዳለ በቃ በደንብ ነው እንትን እየተባለ ያለው። ማለት ምንድነው እየተጨነቁለት ያለው ከምሬ ነው። በቃ ማለት ይሄ በትልቅ አይነት ፕሮዳክሽን እየተሰራ ያለ ድራማ ነው። እኔ እንደዛ ነው የምረዳው። መቼም እዚህ ትልቅ ሆስፒታል ውስጥ ራሱ ገብቶ ቀረጻ ማድረግ እንደዚህ ቀላል ነገር ሊሆን አይችልም። ምክንያቱም ትልቅ ፕሮዳክሽን ካልሆነ በስተቀር እነሱም ፈቃደኛ አይሆኑም። ዝም ብሎ ለዩቲዩብ ድራማ ነገር ምናምን ማንም እንደዚህ ፈቃደኛ ሆኖ እሺ አይላችሁም። ገብቷችኋል? ገርጂ ያለው ትልቁ ማን እንደሆነ መቼም ታውቃላችሁ። እኔ ለምን ፕሮሞሽን እሰራለሁ በነፃ ስሙን አልጠራም። ክፈሉኝ፣ እኔም ትልቅ እኮ ነኝ። እንግዲህ ምን ሆናችሁ ነው? ብቻ አሪፍ ነበር የትናንትናው ክፍል። በተለይ ላይቲንጉ፣ አቀራረጹ፣ ያለው ሁኔታ፣ ድባቡ በጣም ያበደ ነበረ። እኔ ይሄ ድራማ የሀገር ውስጥ ድራማ ቢሆን ኑሮ በቃ እኔ እንጃ የትየለሌ ነው። በቃ ሁሉን ጥሶ ነበር የሚሄደው። ማለት ታሪኩ ምናምን ይሄ የኢትዮጵያ ታሪክ ቢሆን ወይም ደግሞ አዲስ ታሪክ ቢሆን ያልተሰራ ወይም ከድር ድራማ ወይም ከቱርኩ ምንድነው ከፈረንጆቹ ድራማ ላይ ባይመጣ ኑሮ ያበደ ድራማ ይሆናል ብዬ አስባለሁ። እውነት ለመናገር ዞሮ ዞሮ ይሄም ለክፉ አይሰጥም። እኔ ተመችቶኛል። በትላንትናው ክፍል አምነን ለጥ ብላለች። እንግዲህ እኔ የእሱ ለጥ ማለት ብቻ ሳይሆን እሱ ጋር መታው ጄሪና ሙስጠፋ ልጅሽ ምናምን አታፍሩም እንዴ እናንተ? እንደ ትንሽ እንኳን አታፍሩም ወይ? ሌላው ቢቀር አታፍሩ? ነውር እኮ ነው። የምሬን ነው እንዴ። እሺ ቢነቃስ ወይም በሰመመን ምናምን እኔ ሰምቷችኋል ብዬ ነው የማስበው። እንደው ቢሰማቸው በጣም ጥሩ ነው። ቢሰማቸው ጥሩ ነው። ግን እኔ የሰማችሁ አይመስለኝም። ነገረ ስራውን ነው የምላችሁ። እና እዛ ጋር እያደረጉ ያሉ ነገሩ ምንም አልተመቸኝም። እንደገና ደግሞ የአምነን ጓደኛም ሙስጠፋን ምን አለ፣ አባብላት አንተ እሷን አባብላት ምናምን።
ያውቃል ማለት ነው ይሄን ነገር። ምንድን ነው አላማውስ? ምንድን ነው እየተካሄደ ያለው? ገብቷችኋል ጋይስ? እኔ ምንም ልረዳው አልቻልኩም። ደግሞ ማስመሰሏ ማለት ልጇ የእሷ እንዳልሆነ ማለት የእሷማ ነው የአምነን እንዳልሆነ ታውቋለች። ልጁ የሙስጠፋ እንደሆነ እኮ ታውቋለች፣ ጄሪ ታውቋለች። እያወቀች ግን ልጃችንን እናሳድጋለን፣ ልጃችን ኧረ እባክሽ ይሻልሻል። እኔ ምሬን ነው። እኔ አላልኩም ግን እሺ፣ እኔ የለሁበትም። 90% ወላጆች ወይም ደግሞ አባቶች የሰው ልጅ ነው የሚያሳድጉት። 3 ልጅ ካላቸው ቢያንስ ከ3ቱ ወይ አንዱ ነው የሱ ወይ ሁለቱ ነው የሱ፣ አንዱ የሌላ ሰው ነው። አብዛኛው ሰው የሚያሳድገው የሌላ ሰው ነው፣ የራሱን ልጅ አይደለም። ከፈለጋችሁ አስመርምራችሁ ድረሱበት ብሎ አንድ ሰው እንትን ላይ ሲያወራ ነበረ ቃለ መጠይቅ ላይ እና እሱ ነገር በጣም ገርሞኛል። እና እኔ በስራ አጋጣሚም የሆነ የተወሰነች ነገር አይቻለሁ እና ያን ነገርና ሰው ያወራው ነገር በቃ አንድ ላይ እንትን ስለው በጣም እንትን አለኝ፣ በጣም ነካኝ እና ልክ ነው እኮ አልኩኝ እውነት ለመናገር እና ሁሉንም ማለት አልችልም፣ አላቅም። ያልታወቀ ነገር ደግሞ ሁሉም እንደዛ ማለት አልችልም። እኔ ሰውየው እንዳለው 90% ማለት አልችልም፣ ግን እኔ ብዙ ሰው እንደዛ ነው ብዬ ነው ማስበው። እሱን ከሰማ በኋላ ደግሞ ሰሞኑን አንድ ትኩሳት ነበር፣ አይታችሁ ከሆነ ቃለ መጠይቅ ምናምን ነበራቸውና አንድ ልጅ የሱ ነው፣ 2 ልጆች የሱ አይደሉም እና ከዛው ቃለ መጠይቅ ላይ ዲኤንኤ ተደርጎ ምናምን ዲኤንኤ ማረጋገጫ ሰጥቷል። አንድ ልጅ ብቻ ነው የሱ፣ ሌላ 2ቱ የሱ አይደለም፣ ከሌላ ሰው ነው የወለደችው። እና እንደዚህም አለ እስክንል ድረስ ማሰብ ያለባችሁ ጋይዝ ይህን ነገር አይደለም። እዚህ ጋር አሁን ለምሳሌ እንደዚህ ሶሻል ሚዲያ ላይ ከወጡ በቃ ብዙ ሰው እንትን ይላል። ባለፈው ሰውየው ስላወራ ብቻ ብዙ ሴቶች ቲክቶክ ላይ ወጥቶ ቪዲዮ ሰርተዋል። ይሄ ሰውዬ እንደዚህ ካወራ በኋላ ባሌ በቃ ከኔ ጋር እንደ በፊቱ እያወራን አይደለም፣ እንደ በፊቱ እንትን የለም፣ ከኔ ርቆ ነው የሚተኛው፣ በቃ የሆነ ተቀያይሯል፣ ባህሪው ተቀያይሯል፣ ድሮ የሌለው ነገር ማምጣት ጀምሯል ብሎ በጣም ቲክቶክ ላይ ቪዲዮ ተሰርቶ ነበረ። አሁን ደግሞ አስቡ፣ ይሄ ሰውዬ የሌላ ሰው ልጅ 2ቱ የሱ አይደሉም አንዱ የሱ ሆነ ተብሎ በዲኤንኤ ምናምን ተረጋግጦ ከሰሞኑን ትሬንድ ነበረ። የባለፈውን ነገር ያረጋግጥላችኋል። በዚህ ኬዝ የተነሳ እንደዚህ ሶሻል ሚዲያ ላይ አይውጣ እንጂ በጣም ብዙ ሰዎች ዲኤንኤ እናስመርምር ማለታቸው አይቀር። ከምሬን ነው የምላችሁ። በተለይ ትንሽ ጥርጣሬ ያለው ሰው በቃ ይህን ነገር በቃ በእርግጠኛ ሆኜ ነው የምነግራችሁ ሄዶ እንትን ባይል ለሚስቱ ሳይነግራትም ቢሆን ልጆቹን ወስዶ እሱ የኔ ናቸው አይደሉም የሚለውን ነገር በደንብ ቼክ ያደርጋል ብዬ ነው ማስበው። ከምሬ ነው የምላችሁ። እና በጣም ብዙ ሰው ሳናቀው ውስጥ ለውስጥ ብዙ ነገር ተፈጥሯላችሁ ፈልጌ ነው። እና ጥንቃቄ አድርጉ ነው እያልኳችሁ ያሉት። በተለይ ደግሞ ተራርቃችሁ የምትኖሩ ለስራ ከሀገር ውጭ የምትኖሩ በአመት በ2 ዓመት የምትገናኙ እንዲሁም ደግሞ ሹፌሮች ምናምን ከሆናችሁ ደግሞ ፊልድ እየሄዳችሁ ሳምንት ወር ምናምን የምትቆዩ ሰዎች ቴክ ራሳችሁን ጠብቁላችሁ ፈልጌ ነው በዚሁ አጋጣሚ። እና ይቺም ከሙስጠፋ ሆፕ ብላ እዚህ ጋር ልጅህ ነው እንዴ እንደው አታፍሩም እንዴ? እኔ ምሬን እኮ እፍራትም ጋር ነውር እኮ ነው። የምሬን እኮ እና የመጨረሻ እኮ ነውር እኮ ነው እንዴ! አታፍሩ? ምን በወጣ ያቷ አከሌ ልጅ እኔ ምን በወጣው ላሳድግ። እኔ ግን እንትን ላይ የቀረበው ሰው በቃ ትክክለኛ ሰው ልጆቹን የትምህርት ቤት የዚህን ወር ያው ትምህርት ኦልሬዲ ሊዘጋ ስለደረሰ የዚህን ወር የትምህርት ቤት ክፍያ የሚከፍልልኝ አጥቻለሁና ከትምህርት ቤት ሊያቋርጡ ነው። ያው 1 ወር ነው የቀረው፣ ግን የዚህን ወር ካልከፈሉልኝ ልጆቹ ከትምህርት ሊስተጓጎሉ ነው። ስለዚህ የሚያግዘኝ ሰው ካለ ጠይቅልኝ አለች። ደፋር ነች ሴትዮዋም፣ ደፋር ነች፣ አይናውጣ ነች። ጠይቅልኝ የሚያግዘኝ ሰው ካለ ብላ እዛው እንትን አለች። እና ባለቤቷ ችግር የለውም እኔ ሰው አይን እንዲያዩ አልፈልግም፣ ልጆቼ የሚከፍላለው ከዛም በላይ ማድረግ ያለብኝን አደርጋለሁ። ዛሬ ልጆቼ እንዳልሆኑ ስላወቅኩ እንደዚህ መንገድ ላይ አልተዋቸው ምናምን ብሎ አለና በጣም በቃ አስገረመን። የምሬ ነው። ማንም ሰው እንደዚህ አያደርግም። እንደው
ብሾታት ሁላ ደስ ነው የሚለው ሌላ ሰው ቢሆን እና በጣም ትልቅ እድሜም ከፍ ያሉ ሰው ስለሆኑ በቃ ሁሉን ነገር የሚያስተውሉ ወይም ደግሞ የተረጋጋ እድሜ ላይ ስላሉ ይመስለኛል እንደዛ ብሎ በቃ በጣም ብዙዎቻችን አስደንቆን ነበር ያ ነገር። ከሁሉ ደግሞ የእሷ እርዱኝ ማለቷ ማለት አለማፈሯ የምሬ ያሳፍራል አይባልም እኮ። አሁን እኔ ጥፋቴን አውቄ የሆነ ነገር ውስጥ ገብቼ እንዴት ነው እዛ ሶሻል ሚዲያ ላይ ቁጭ ብዬ እንዴት ነው እርዱኝ ብዬ የማወራው? ማንስ ይረዳኛል እንዴ? ምን ሆናችሁ ነው እናንተ? ያንቺ ሳይና ወጣ ብቻ። እኔ አልፈርድም፣ ፈራጅ አይደለሁም። ፈራጅ እሱ ነው፣ እኔ አያገባኝም በዚህ ጉዳይ ላይ። ግን ያው የራሴን አመለካከት ነው። ፍሩ ልላችሁ ፈልጌ ነው። ደግሞ እሺ ከሆነስ ሆነ፣ ልጅ እስኪመጣ ድረስ ለምን ፈልገው አይዶን ነው ግራ ይገባኛል። የምር ልጅ ከአንድም ሁለት ልጅ እስኪመጣ የሰው ልጅ እስኪመጣ ድረስ ለምን እዛ ድረስ መሄድ አስፈለገ? ብቻ ከባድ ነው። አንዳንዴ ዝም ብዬ ሳስበው እኔ ግራ ይገባኛል። እኔ ያኛውን ትቼ ሌላውን ድራማ ማውራት ጀመርኩ አይደለ? እንደርን ትቼ ብቻ በትናንትናው ክፍል አሪፍ ነበረ። አምነንና ቤሌን የነበራቸው ነገር ምናምን ብቻ ደስ የሚል ነገር ነበረ። እኔ እንዴት እንደሚሆን አላውቅም የነሱ መጨረሻ። እስቲ ብቻ እናየዋለን። ዛራ በትናንትናው ክፍል ጉዱን ሰምታለች። እሷን ሴትዮ እንዳይልኳት እንደ ሞርዚኗ ከሞርዚና የተረፈችዋን እንዳይሰጧት፣ ያቺ መድኃኒቷ አለች አይደለም፣ እሷን እንዳይግቷት ማለት እንዳይሰጧት ለዛህራ እና እሷንም እንዳያጨልሏት። እሱን ፍሩልኝ፣ የምሬን ነው። እኔ እንደውም ወደ ቤት ይዟት ሲሄዱ በቃ እዛ የሆነ ነገር ሊያደርጓት ነው እንደ ብዬ ተጠራጥሬ ነበረ። ግን ምንም ያደረጓት ነገር የለም። ነገር ግን እኔ አይቀርላትም ማለት ዛህራንም የሆነ ነገር ማድረጋቸው የማይቀር ጉዳይ ነው። ግን ከዛ በፊት እንዳትቀደም ሜርሲ ምን ልትሰራ እንደሆነ ባላቅም ሞርዚና ጋር ግብት አለች። ከገባች በኋላ ደግሞ በሩ አልከፈት አላት። ለምንም አልከፈት እንዳለት አላቅም። ኋላ ማን እንደዘጋ ጠብቆ እኔ አላቅም። ብቻ ገባች ሄዳ ደግሞ እንጠጥ እያለች ነው የገባችው። ይጠራል እንዴ ጋይስ? እሱ ራሱ ተያይዞ እንዲሄዱ ነው እንደ የሰጣቸው። ያ የባለፈው ሰው እያለ መድኃኒቱን ያመጡበት ቦታ ተያይዞ እርስ በርሳቸው እንዲጠፉ ነው እንዴ የሰጣቸው? ምንድን ነው ነገሩ? አልገባኝም። እና ምን ታረጋታለች ሞርቲና? እቺንም ወይም ደግሞ ሜርሲንም ይዛ ሸከተፍ ታደረገው ይሆን ወይም ደግሞ ጫር ታረጋት ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እንደው እንደሱ ብታረጋት ጥሩ ነበረ። የእጇን በእጇ አገኘች እንደማለት ነው። ምክንያቱም ሀሳቡን ያመጣችሁ እራሷ ነች አይደለ? ዋጋ መክፈል አለባት ብዬ አስባለሁ። እንደዛ ላደረገችበት ነገር ዋጋ መክፈል አለባት ብዬ አስባለሁ። ደግሞ ሞርዚና ሜርሲ ላይ ቂም ስለያዘች ስለማትወዳት ምናምን ይህንን ነገር ለማድረግ ወደኋላ አትልም ብዬ አስባለሁ። ማለት ወደኋላ አትልም፣ በቃ እድሉን ካገኘች ትጠቀማለች ብዬ ነው የማስበው። ማለት አምነንን የጫረች ሴትዮ ለሜርሲ ትሳሳለች ማለት እኔ አልችልም። ስለዚህ የሆነ ሰው መጥቶ ካላስጣላት በስተቀር ዋጋዋን ነው የምታገኘው። እኔ እንደዛ ነው የሚሰማኝ። እስኪ የእናንተን ሀሳብ ኮሜንት ላይ ደቅ አድርጉልኝ።